ሻሎም ቅዱሳን ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ጀምረናል። ዘፍጥረት 1 ብለን እስከ ጳጉሜ 5 ራዕይ 22 ድረስ ለመሄድ በጌታ ጸጋ ታምነናል። ዛሬ 96ኛ ቀናችን ላይ የደረስን ሲሆን የምናነበው ደግሞ ከአንደኛ ነገሥት መጽሐፍ ከምዕራፍ 4 እስከ 6 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ነገሥት ምዕራፍ 4 ንጉሱም ሰለሞን በእስራኤል ሁሉ ላይ ነግሶ ነበረ። የነበሩትም አለቆች እነዚህ ናቸው: የሳዶቅ ልጅ ካህኑ አዛሪያስ፣ ጸሐፊዎቹም የሴባ ልጆች ኤልያፍና አኪያ፣ ታሪክ ጸሐፊውም የአሂሉድ ልጅ ኢዮሳፍጥ፣ የዮዳሄ ልጅ በናያስ የሰራዊት አለቃ ነበረ። ሳዶቅና አብያታርም ካህናት ነበሩ። የናታንም ልጅ አዛሪያስ የሹሞች አለቃ ነበረ። የናታንም ልጅ ዛቡድ የንጉስ አማካሪና ወዳጅ ነበረ። አሂሳርም የቤት አዛዥ፣ የአብዳምም ልጅ አዶናሪም አስገባሪ ነበረ። ለንጉሱና ለቤተሰቡም ቀለብ የሚሰጡ በእስራኤል ሁሉ ላይ 12 ሹሞች ለሰለሞን ነበሩት። ከዓመቱም ውስጥ አንዱን ወር እያንዳንዳቸው ይቀልቡ ነበረ። ስማቸውም ይህ ነበር: በተራራማው ሀገር በኤፍሬም የሁር ልጅ በማቃጽና በሸልአቢም በቤትሳሚስና በኤሎንትቢሃናን የዴቀር ልጅ የአሮቦት የሄሴድ ልጅ፣ ለእርሱም ሰኮትና የኦፌር ነገር ሁሉ ነበረ። በዶር ሀገር ዳርቻ ሁሉ የአሚናዳብ ልጅ እርሱም የሰለሞንን ልጅ ጣፈትን አግብቶ ነበረ። በቤትሳን ጀምሮ እስከ አቤል ሞሆላ እስከ ዮቅመዓም ማዶ ድረስ በታዕናክና በመጊዶ በጸርታንም አጠገብ በኢዝራኤል በታች ባለው በቤትሳን ሁሉ የአሂሉድ ልጅ በአና ነበረ። በሬማት ዘገለአድ የጌበር ልጅ ነበረ። ለእርሱም በገለአድ ያሉት የምናሴ ልጅ የኢያኤር መንደሮች ነበሩ። ለእርሱም ደግሞ በባሳን በአርጎብ ዳርቻ ያሉት ቅጥርና የናስ መወርወሪያዎች የነበሩባቸው 60 ታላላቅ ከተሞች ነበሩት። በመሃናይምም የኢዶ ልጅ አሂናዳብ፣ በንፍታሌም አኪማአስ ነበረ። እርሱም የሰለሞንን ልጅ ባስማትን አግብቶ ነበረ። በአሴርና በበዓሎት የኩሲ ልጅ በአና፣ በይሳኮር የፋሮዋ ልጅ ኢዮሳፍጥ፣ በብንያም የኤላ ልጅ ሳሚ፣ በአሞራውያን ንጉስ በሴዮንና በባሳን ንጉስ በአጋገር በገለአድ አገር የኡሪ ልጅ ጌበር ነበረ። በዚያችን ምድር ላይ እርሱ ብቻውን ሹም ነበረ። ይሁዳና እስራኤልም እንደ ባህር አሸዋ ብዛት ብዙ ነበሩ። በልተውም ጠጥተውም ደስ ብሏቸው ነበረ። ሰሎሞንም ከወንዙ ጀምሮ እስከ ግብጽ ዳርቻ እስከ ፍልስጤም ድረስ በመንግስታት ሁሉ ላይ ነግሶ ነበረ። ግብርም ያመጡለት ነበረ። በዕድሜውም ሁሉ ለሰለሞን ይገዙ ነበረ። ለሰለሞንም ለቀን ለቀኑ ቀለብ የሚሆን 30 ኮር መልካም ዱቄትና 60 ኮር መናኛ ዱቄት፣ ከዋላና ከሚዳቋ ከበረሃ ፍየልና ከሰቡ ወፎች በቀር 10 ፍሪዳዎች፣ 20 የተሰማሩ በሬዎች፣ 100 በጎች ነበረ። ከወንዙ ወዲህ ባሉት ነገስታት ሁሉ ከወንዙም ወዲህ ባለው አገር ሁሉ ላይ ከቲፍሳ ጀምሮ እስከ ጋዛ ድረስ ነግሶ ነበረ። በዙሪያውም ባለው በሁሉ ወገን ሰላም ሆኖለት ነበረ። በሰሎሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤህ ድረስ እያንዳንዱ ከወይኑና ከበለሱ በታች ተዘልሎ ይቀመጥ ነበረ። ለሰሎሞንም በ40,000 ጋጥ የሚገቡ የሰረገላ ፈረሶች 12,000 ፈረሰኞች ነበሩት። እነዚያም ሹሞች እያንዳንዱ በየወሩ ንጉሱን ሰለሞንንና ወደ ንጉሱ ወደ ሰለሞን ማዕድ የሚቀርቡትን ሁሉ ይቀልቡ ነበረ፣ ምንም አያጎድሉም ነበር። እያንዳንዱም እንደ ደንቡ ለፈረሶችና ለሰጋር በቅሎች ገብስና ጭድ ወደ ስፍራቸው ያመጡ ነበረ። እግዚአብሔርም ለሰሎሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው። የሰለሞንም ጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብጽ ጥበብ ሁሉ በለጠ። ከሰውም ሁሉ ይልቅ ከኢዝራኤላዊ ከኤታንና ከማሆን ልጆች ከሄማንና ከከቀልድ ከደራልም ይልቅ ጥበበኛ ነበረ። በዙሪያውም ባሉ አሕዛብ ሁሉ ዝና ወጣ። እርሱም 3000 ምሳሌዎች ተናገረ። መኃልዩም 5,000 ነበረ። ስለ ዛፍም ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበረ። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ አሳዎች ይናገር ነበረ። በአሕዛብም ሁሉ ጥበቡንም ሰምተው ከነበሩ ከምድር ነገስታት ሁሉ የሰለሞንን ጥበብ ለመስማት ሰዎች ይመጡ ነበረ። አንደኛ ነገሥት ምዕራፍ 5 የጢሮስ ንጉስ ኪራም ለዳዊት በዘመኑ ሁሉ ወዳጁ ነበረ። ሰለሞንም በአባቱ ፋንታ ንጉስ ለመሆን እንደተቀባ ሰምቶ ባሪያዎቹን ወደ ሰለሞን ሰደደ። ሰለሞንም ወደ ኪራም እንዲህ ብሎ ላከ: እግዚአብሔር ከእግሩ በታች እስኪጥልለት ድረስ በዙሪያው ስለነበረ ሰልፍ አባቴ ዳዊት የአምላኩን የእግዚአብሔርን ቤት መስራት እንዳልቻለ አንተ ታውቃለህ። አሁንም አምላኬ እግዚአብሔር በዙሪያዬ ካሉት ረፍት ሰጥቶኛል፣ ጠላትም ክፉ ነገርም የለብኝም። እነሆም እግዚአብሔር ለአባቴ ለዳዊት ባንተ ፋንታ በዙፋን ላይ የማስቀምጠው ልጅህ እርሱ ለስሜ ቤት ይሰራል ብሎ እንደነገረው ለአምላኬ ለእግዚአብሔር ስም ቤት እሰራ ዘንድ አስባለሁ።
አሁንም ከወገኔ እንደ ሲዶናውያን እንጨት መቁረጥ የሚያውቅ እንደሌለ ታውቃለህና የዝግባ ዛፍ ከሊባኖስ ይቆርጡልኝ ዘንድ ባሪያዎችህን እዘዝ። ባሪያዎችህም ከባሪያዎችህ ጋር ይሁኑ፣ የባሪያዎችህንም ዋጋ እንደተናገርከው ሁሉ እሰጥሃለሁ። ኪራምም የሰለሞንን ቃል ሰምቶ እጅግ ደስ አለውና በዚህ በታላቅ ሕዝብ ላይ ጥበበኛ ልጅ ለዳዊት የሰጠ እግዚአብሔር ዛሬ ይመስገን አለ። ኪራምም የላክብኝን ሁሉ ሰማው። ስለ ዝግባውና ስለ ጥዱ እንጨት ፈቃድህን ሁሉ አደርጋለሁ። ባሪያዎቼ ከሊባኖስ ወደ ባህር ይጎትቱታል። እኔም በታንኳ አድርጌ በባህር ላይ እያንሳፈፍኩ አንተ እስከወሰንከው ስፍራ ድረስ አደርስልሃለሁ። በዚያም እፈተዋለሁ፣ አንተም ከዚያ ታስወስደዋለህ። አንተም ፈቃዴን ታደርጋለህ፣ ለቤቴም ቀለብ የሚሆነውን ትሰጠኛለህ ብሎ ወደ ሰለሞን ላከ። እንዲሁም ኪራም የዝግባውንና የጥዱን እንጨት እንደሚሻው ያህል ሁሉ ለሰለሞን ይሰጠው ነበረ። ሰለሞንም ለኪራም ስለ ቤቱ ቀለብ 20,000 የቆሮስ መስፈሪያ ስንዴ፣ 20 ኮርም ጥሩ ዘይት ይሰጠው ነበረ። ሰለሞንም ለኪራም በየዓመቱ ይህንን ይሰጥ ነበረ። እግዚአብሔርም እንደነገረው ለሰለሞን ጥበብን ሰጠው። በኪራምና በሰለሞን መካከል ሰላም ነበረ። ሁለቱም ቃል ኪዳን ተጋቡ። ሰለሞንም ከእስራኤል ሁሉ ገባሮቹን መርጦ አወጣ። የገባሮቹም ቁጥር 30,000 ሰዎች ነበረ። በየወሩም እያከታተለ ወደ ሊባኖስ 10 ሺህ ይሰድ ነበረ። 1 ወርም በሊባኖስ 2 ወርም በቤታቸው ይቀመጡ ነበረ። አዶኒራምም አስገባሪ ነበረ። ሰለሞንም 70,000 ተሸካሚዎች 80,000 በተራራው ላይ የሚጠርቡ ጠራቢዎች ነበሩት። ይኸውም በሰራተኛው ሕዝብ ላይ ከተሾሙት ከ3600 ሰዎች ሌላ ነው። ንጉሱም ታላላቅ ምርጥ ድንጋዮችን ይቆፍሩና ይጠርቡ ዘንድ ለቤቱ መሰረት ይረበርቡት ዘንድ አዘዘ። የሰለሞንና የኪራምም አናጢዎች ጌባላውያን ወቀሯቸው። ቤቱንም ለመስራት እንጨቱና ድንጋዮቹን አዘጋጁ። አንደኛ ነገሥት ምዕራፍ 6። የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በ4ኛው ዓመት ዚፍ በሚባለው በሁለተኛው ወር የእግዚአብሔርን ቤት መስራት ጀመረ። ንጉሱ ሰለሞንም ለእግዚአብሔር የሰራው ቤት ርዝመቱ 60 ክንድ ወርዱም 20 ክንድ ቁመቱም 30 ክንድ ነበረ። በመቅደሱም ፊት ወለል ነበረ። ርዝመቱም እንደ መቅደሱ ወርድ 20 ክንድ ወርዱም ከቤቱ ወደፊት 10 ክንድ ነበረ። ለቤቱም በዓይነ ርግብ የተዘጉ መስኮቶች አደረገ። በቤቱም ግንብ ዙሪያ በመቅደሱና በቅድስተ ቅዱሳኑ ግንብ ዙሪያ ደርብ ሰራ። በዙሪያውም ጓዳዎች አደረገ። የታችኛውም ደርብ ወርዱ 5 ክንድ፣ የመካከለኛው ደርብ ወርዱ 6 ክንድ፣ የሶስተኛው ደርብ ወርዱ 7 ክንድ ነበረ። ሰረገሎቹ በቤቱ ግንብ ውስጥ እንዳይገቡ በቤቱ ግንብ ውጪ አረፍቶች አደረገ። ቤቱን በተሰራ ጊዜ ፈጽመው በተወቀሩ ድንጋዮች ተሰራ። በተሰራም ጊዜ መራጃና መጥረቢያ የብረትም ዕቃ ሁሉ በቤቱ ውስጥ አልተሰማም። የታችኛውም ደርብ ጓዳዎች በር በቤቱ ቀኝ አጠገብ ነበረ። ከዚያም ወደ መካከለኛው ደርብ፣ በመካከለኛው ወደ ሶስተኛው ደርብ በመውጫ ያስወጣ ነበረ። ቤቱንም ሰርቶ ፈጸመው። በዝግባው ሰረገሎችና ሳንቃዎች ከደነው። በቤቱም ሁሉ ዙሪያ ቁመታቸው 5 ክንድ የሆነ ደርቦች ሰራ። ከቤቱም ጋር በዝግባ እንጨት አጋጠማቸው። የእግዚአብሔርም ቃል ወደ ሰለሞን መጣ እንዲህ ሲል፣ ስለዚህ ስለምትሰራው ቤት በስርዓቴ ብትሄድ ፍርዴንም ብታደርግ ትመላለስበትም ዘንድ ትእዛዜን ሁሉ ብትጠብቅ ለአባት ለዳዊት የነገርኩትን ቃል ካንተ ጋር አጸናለሁ። በእስራኤልም ልጆች መካከል እኖራለሁ፣ ሕዝቤንም እስራኤልን አልጥልም። ሰለሞንም ቤቱን ሰራው ፈጸመውም። የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠ። ከቤቱም መሰረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞም የቤቱን ወለል በጥድ እንጨት ከደነው። በቤቱ ውስጥ ቅድስተ ቅዱሳን ይሆን ዘንድ ኋለኛውን 20ኛውን ክንድ በዝግባ እንጨት ጋረደው። በቅድስተ ቅዱሳኑ ፊት ያለው መቅደስ ርዝመቱ 40 ክንድ ነበረ። የቤቱንም ውስጥ በተጎበጎበና በፈነዳ አበባ በተቀረጸ ዝግባ ለበጠው። ሁሉም ዝግባ ነበረ፣ ድንጋዩም አልታየም ነበር። በዚያም የእግዚአብሔርን ቃል ኪዳን ታቦት ያኖር ዘንድ በቤቱ ውስጥ ቅድስተ ቅዱሳኑን አበጀ። የቅድስተ ቅዱሳኑም ርዝመት 20 ክንድ ስፋቱም 20 ክንድ ቁመቱም 20 ክንድ ነበረ። በጥሩ ወርቅም ለበጠው። በቅድስተ ቅዱሳኑም ፊት ከዝግባ የተሰራ መሰዊያ አደረገ፣ በጥሩ ወርቅም ለበጠው። ቤቱንም ሁሉ ፈጽሞ በወርቅ ለበጠው። በቅድስተ ቅዱሳኑም ፊት የነበረው መሰዊያ ሁሉ በወርቅ ለበጠው። በቅድስተ ቅዱሳኑ ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሰራ። የኪሩቤሉም አንደኛው ክንፍ 5 ክንድ፣ የኪሩቡም ሁለተኛው ክንፍ 5 ክንድ ነበረ። በአንደኛው ክንፍ ጫፍ ጀምሮ እስከ ሁለተኛው ክንፍ ጫፍ ድረስ 10 ክንድ ነበረ። ሁለተኛውም ኪሩብ 10 ክንድ ነበረ። ሁለቱም ኪሩብ አንድ ልክና አንድ መልክ ነበረ። የአንዱ ኪሩብ ቁመት 10 ክንድ ነበረ። የሁለተኛው ኪሩብ እንዲሁ ነበረ። ኪሩቤልም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበረ። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበረ። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበረ። ኪሩቤልንም በወርቅ ለበጣቸው። በቤቱም ግንብ ሁሉ ዙሪያ በውስጥና በውጪ የኪሩቤልና የዘንባባ ዛፍ
የፈነዳም አበባ ምስል ቀረጸ። የቤቱንም ወለል በውስጥና በውጪ በወርቅ ለበጠ። ለቅድስተ ቅዱሳኑ መግቢያ ከወይራ እንጨት ደጆች ሰራ። መድረኩንና መቃኖቹን ደፉንም 5 ማዕዘን አደረገ። ሁለቱንም ደጆች ከወይራ እንጨት ሰራ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው፣ በወርቅም ለበጣቸው። ኪሩቤልና የዘንባባውን ዛፍ በወርቅ ለበጣቸው። እንዲሁም ለመቅደሱ መግቢያ ከወይራ እንጨት 4 ማዕዘን መቃን አደረገ። ሁለቱንም ደጆች ከጥድ እንጨት ሰራ። አንዱ ደጅ በማጠፊያ ከተያዘ ከ2 ሳንቃ ተደረገ። ሁለተኛውም ደጅ በማጠፊያ ከተያዘ ከ2 ሳንቃ ተደረገ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው፣ በተቀረጸውም ስራ ላይ በወርቅ ለበጣቸው። የውስጠኛውን አደባባይ ቅጥር 3ቱን ተራ በተጠረበ ድንጋይ አንዱንም ተራ በዝግባ ሳንቃ ሰራው። በ4ኛው ዓመት ዚፍ በሚባል ወር የእግዚአብሔር ቤት ተመሰረተ። በ11ኛውም ዓመት ቡል በሚባል በ8ኛው ወር ቤቱ እንደ ክፍሎቹና እንደ ስርዓቱ ሁሉ ተጨረሰ። በ7ም ዓመት ውስጥ ተሰራ ይላል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ አሁን ያነበብኩትን ክፍል በጥልቀት ስለምናጠና ቲክቶክ እና ቴሌግራም ላይ ላይቭ መጥታችሁ አብራችሁን አጥኑ። ሰላም ነው።